እኔ ሱብሃንአላህ አንዳንዴ ይገርመኛል ወይ ካልሆኑ መጻፎች ጋር ቁርአን የሆነ ቦታ እናገኘዋለን ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጻፎችን ደርድረን ማለት ነው እናስቀምጣለን ይሄ ሁላ ለቁርአን የሚገባው ክብር አይደለም ያሁኑ ግን አናሺድ ምን አይነት አናሺድ እንደሆነ እናውቀዋለን አይደል እንደው አፍረን በጭንቅላት መወዛወዝ ቢያቀተንም ሰዎች ወደ ታች ግግራችንን ባያውን ማለት ነው በላይ ያቃተንን በግር በያኒ በስራችን እንጨርሰዋል ለምን ምን አይነት አናሺድ እንደሆነ ሁላችንም እናውቀዋል የሙዚቃ መሳሪያ في شريعة الإسلامية حرام ነው ወደ ቀደምት ክብራችን ተመልሰን ዓለምን ልንመራ የምንችለው ወደ አላህ Subhanahu Wa Ta'ala ኪታብ ስንመለስ ብቻ ክብራችን ሸረፋችን ዒዛችን ሁለመናችን በዱንያም በአኺራም والله የአላህ ኪታብ ነው ይሄ ኪታብ ነው والله الله أكبر الله أكبر እያንዳንዱ አላህ ከሰጠን ቀን ማለት ነው ትቶን የሚሄደው ከዑምራችን ክፍል ነው እያንዳንዱ ማለት ነው ቀን አላህ ከሰጠን ዑመር ክፍሉ ነው ስለዚህ ሙስሊም እያንዳንዱን ቀኑን እያንዳንዱን ጊዜ መጠቀም ግድ ይላል والله በተለይ ረመዳን ግን ያንን ለመሆን ካሁኑ መዘጋጀት አለብን ካሁኑ والله መዘጋጀት አለብን አንድ ሰው ለምሳሌ አክል የሆነ ቦታ ጥሪ ያለበት ከተባለ ለምሳሌ ሰርግ የዛሬ ሳምንት ተጠርታል ከተባለ የዛሬ ሳምንት ለሚደረገው ሰርግ እኮ ዛሬ ነው አይደል ዝግጅቱን ምን ልልበስ ምን ልግዛ ምን ላደርግ እንጨነቃለን አይደል ይሄ ደግሞ እየመጣ ያለው በየዓመቱ አንድ ጊዜ የሚመጣ ለሙስሊሞች የሚሰጥ ትልቅ እድል ነው ስለዚህ ሳንጠቀምበት ማለት ነው በከንቱ ሊያልፍ አይገባም የመጀመሪያው ረመዳን ውስጥ ልንጠነቀቀው የሚገባው ነገር اخواني الاستماع الى اناشيد الاسلاميه እናንተ እዚህ መስጂድ ውስጥ ያላችሁ ሰዎች ነሺዳት ሰማላችሁ ማለት አይደለም ነገር ግን ብዙ ሙስሊም ወንድሞችና ብዙ ሙስሊም እህቶቻችን በነሺዳ ይሰከሩ አሉ አላህ እነሱንም እኛንም ቀጥተኛው መንገድን ይምራን የሚገርመው በተለያዩ ሙስሊም ሀገሮችና ወይንም ከሙስሊም ሀገር ውጪ ባሉ ሙስሊሞች በሚኖሩበት ሀገር ላይ ዛሬ ሙንሺድ በመባል ይሄ እንግዲህ ስም ዛሬ ዘመን የወለደው እንጂ ከዚህ በፊት የነበሩ ዘመናት ውስጥ ሙንሺድ ተብሎ የሚታወቅ ሰው የለም ይሄንንም እናስምርበት እና ልክ ረመዳን ሲመጣ ጠብቀው አዳዲስ ማለት ነው አልበሞችን አዘጋጅተው ረመዳን አንድ ሲል ይለቁታል ሰዎችም ማለት ነው በአዳዲስ አናሺድ በቁርአን እንዳይጠመዱ አላህን በመለመን እንዳይጠመዱ ዝክርን በማምዛት እንዳይጠመዱ የተለያዩ መልካም ስራዎችን እየሰሩ ወደ አላህ Subhanahu Wa Ta'ala እንዳይቀርቡ በእንደዚህ አይነት ስራ እንዳይጠመዱ አመቱን ጠብቀው ልክ ረመዳን አሃዱ ሲል ማለት ነው አናሺዶችም ይለቀቃሉ እኔ ግን የሚገርመኝ የዘመናችን አናሺድ ምን አይነት አናሺዶች እንደሆኑ ለእናንተ ተዋለሁ هدانا الله وهداهم እኛንም እነሱንም አላህ ቀጥተኛው መንገድ ይምራል ነብዩ አለይሂ ሰላቱ ወሰለም በዘመናቸው ገጣሚዎች ነበሯቸው ግን የነብዩ አለይሂ ሰላቱ ወሰለም ገጣሚዎች ሲገጥሙ የነበሩት ግጥም ጠላቶችም ማለት ነው ከሚወረበርባቸው ቀስት የበለጠ ከሰሃቦቹ የሚወጣው ግጥም በጣም ያሳምማቸው ነበር ነብዩ አለይሂ ሰላቱ ወሰለም ብዙ ገጣሚ ያላቸው كعب بن مالك عبد الله بن رواحة حسان بن ثابت بن المنذر الأنصاري رضي الله عنه الخزرجي كعب بن المنذر وغيره من الصحابة رضوان الله عليهم بل النبي عليه الصلاة والسلام ጠላትን በሚገጥሙበት ሰዓት ልክ ጠላቶች ማለት ነው በጠበንጃና በልያኔ በዘመኑ በነበረው ማለት ነው መሳሪያና በአንደበታቸው እንደሚዋጎቸው ሁላ ነብዩ አለይሂ ሰላቱ ወሰለም ባላቸው መሳሪያና
በሌላ ደግሞ ማለት ነው በሰሃቦቻቸው አንደበት ጠላትን ይዋጉ ነበር። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው ምን ይላሉ? እህጁ ቁረይሽን فإنه أشد عليهم من رشن النبل ይላል። ከዓብ ሆይ፣ ሐሳን ሆይ፣ አብዱላህ ብን ረዋህ ሆይ ቁረይሾችም ማለት ነው ምን በሏቸው? አሽመድመዷቸው በግጥማችሁ ማለት ነው። እናንተ በእነሱ ላይ ማለት ነው የምትገጥሙት ግጥም እናንተ ወደ እነሱ ከምትወረውሩት ቀስት የበለጠ ምን ያረጋቸዋል? ቅስማቸውን ይሰብራቸዋል። ያሁኑ ግን አናሺድ ምን አይነት አናሺድ እንደሆነ እናውቀዋለን አይደል? እንደው አፍረን በጭንቅላት መወዛወዝ ቢያቅተንም ሰዎች ወደ ታች እግራችንን ባያውን ማለት ነው በላይ ያቃተንን በግር በያኒ በስራችን እንጨርሰዋለን። ለምን ምን አይነት አናሺድ እንደሆነ ሁላችንም እናውቀዋለን። ኸዋኒ ሙስሊሞች ማለት ነው በተለይ ረመዳን በሚመጣበት ሰዓት በእንደዚህ አይነት ነገር አይደለም መጠመድ ያለባቸው። በተለይ ሙዚቃን ማለት ነው ሙዚቃን መሳሪያዎች ጋር አብሮ ማለት ነው የሚወጣ አናሺድ በመጀመሪያ ከአናሺድነቱ በፊት የሙዚቃ መሳሪያ በሸሪዓችን ሐራም ነው። ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማሙ ቡካሪ ረህመቱላሂ ዐለይሂ በዘገቡት ሐዲስ እሳቸውና ሌሎችም ሐዲስ አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ለየኩነነ ሚን ኡመቲ አቅዋሙን يستحلون الحرى والحريرة والخمر والمعازف على النبي عليه الصلاة والسلام يقياما زمن يتقربش بمتيدበት ሰዓት ኡመቶች ማለና حرام የነበሩ አራት ነገርን ሐላል አድርገው ይይዙታል አሉ። ከነዛ አራት ነገሮች ነብዩ አለይሂ ሰላቱ ወሰለም የተናገሩት والمعازف የሙዚቃ መሳሪያዎችን ሐላል አርገው ይዙታል አሉ ነብዩ አለይሂ ሰላቱ ወሰለም። የሙዚቃ መሳሪያ في شريعة الإسلامية حرام ነው። ለዛ ነው ሼኹ الإسلام ተይሚ ረህመቱላሂ ዐለይሂ አልፈታዋ በሚባለው ኪታባቸው ውስጥ ማለት ነው ምን አሉ? ذهب أئمة الأربعة أن الآلات اللهو محرم أردتم مالن يمذهب بالبيت إمام أبو حنيفة، إمام مالك، إمام أحمد، إمام الشافعي رحمة الله عليه وغير من العلماء يا موزيكا مساريا مالنا حرام نبلو تسمم توبتا. سلزي زاري منشدو تشاتشن كنشدو ألفو በሙዚቃ መሳሪያ የተጃጀቡ ብዙ አናሺዶችን እያወጡልን ነው። ሀዳን አላህ ወሀዳሁ እኛንም አላህ ቀጥተኛው መንገድ ይምራን። ቢሳሳቱ መስሎ ቢያደርጉትም እስካሁንም ወንድም ሙስሊሞቻችን ናቸው። እነሱንም አላህ ቀጥተኛው መንገድ ይምራቸው። ኸዋኒ ስለዚህ በሙዚቃ ምትክ ሙስሊሞች በረመዳን ውስጥ ሊጠመዱበት የሚገባው ነገር ኪታቡላህ ዐዘ ወጀል የአላህ ኪታብ መሆን አለበት። ወላሂ ልንገራችሁ ዛሬ እኛ ሙስሊሞች ከገባንበት ማለት ነው ውርደት ወተን ማለትና አንገታችንን ቀና ልናደርግ የምንችለው ወደ ቀደምት ክብራችን ተመልሰን ዓለምን ልንመራ የምንችለው ወደ አላህ ስብሓነሁ ወተዓላ ኪታብ ስንመለስ ብቻ ነው። ያ ካልሆነ የአላህ ስብሓነሁ ወተዓላ ነስር ለሙስሊሞች መጥቶ ወደ ነበሩት ቀደምት ክብራቸው ተመልሰው ጠላት ይፈራቸዋል የሚለውን ነገር የምትጠብቁ ከሆነ ያማይቻል ጉዳይ ነው። አንድ ቂሳ ልንገራችሁ። القادسية ሲባል መቼም ሁላችንም እንሰማለን አይደል? የቃዲሲያው ጦርነት እንደ ሂጅራ አቆጣጠር በ14ኛው አመት ላይ የተካሄደ
ጦርነት ነው በሰሃቦችና በፐርሺያኖች መካከል ማለት ነው ሱብሃንአላህ ዑመር ረዲየላሁ ዐንሁ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የጦር መሪ አድርጎ ማለት ነው ወደ ቃዲሲያ هي مدينة توجد في العراق በኢራቅ ውስጥ የምትገኝ ማለት ነው ያኒ ከተማ ነች ቃዲሲያ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የጦር መሪ አድርገው ነበር ምን የላኩት እንደ ሂጅራ አቆጣጠር በ14ኛው ሙሐረም ወር ላይ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ጦሩን ይዞ ተንቀሳቅሶ ወደ ቃዲሲያ ከመግባቱ በፊት ሩስቱም አይደለም ብዙ ጊዜ ሩስቱም ብለን ነው የምናነበው ስተት ነው ረስቱም ነው بفتح السين ليس بضم السين رستم አይደለም ረስቱም ነው ብዙ ጊዜ እንሳሳታለን ረስቱም የቃዲሲያ ማለት ነው እንግዲህ መሊኩ ንጉሱ የዑመር ረዲየላሁ ዐንሁ ማለት ነው ጦር መንቀሳቀሱና ወደ መቃዲሲያ መጠጋቱን በሰማ ጊዜ እነዚህ የተንቀሳቀሱት የሙስሊም ማለት ነው ጦሮች ከዚህ በፊትም ከነሱ ገጥመው በብዙ ማለት ነው ማዕረካ ሜዳ ላይ ስላሸነፏቸው ዛሬም ያ ሽንፈት እንደሚገጥማቸው ስላወቀ ከመዋጋት ይልቅ መደራደርን ነበር የመረጠው እና አንድ ማለት ነው ወደ እነዚህ ሰዎች ሄዶ የሚደራደርን የራሱን ሉካኖችን ላከ የተላኩትም ሉካን ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ካናገሩ በኋላ ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ወደ እነሱ ሄዶ ማለት ነው ከነሱ ጋር የጦርነት ማለት ነው ማቆም ስምምነትን ሊነጋገር የሚችል ማን ነው ሲባል ከመሃላቸው የተነሳው ربعي بن العامر بن خالد التيمي رضي الله عنه ربعي بن عامر የሚባለው ሰሃቢ ነበር ለዚህ ጉዳይማ እኔ ነኝ አለ ሰዓድ ኢብኑ አቢ ወቃስ رضي الله عنه ለብቻው ነው የላኩት ሌላ ሰው አልፈልግም ነው ያላቸው ሌላ ሰው አልፈልግም ነው ያላቸው ለምን ከኔ ጋር ብዙ ማለት ነው ልኳነን እነሱ እንደላኩት እምትልኮና ለጉዳዩ በጣም ቦታ ሰጥተው አሳስቧቸዋል ብሎ ጠላት የልብ ይሰማዋል ነገር ግን ማለት ነው ለብቻዬን የላከኝ እንደሆን ለነገሩ ብዙም ቦታ እንዳልሰጠንና እንደናቅናቸው ማለት ነው አድርገው ይወስዱታል ስለዚህ ከኔ ጋር ማንንም እንዳትልካለው ربعي بن العامر بن خالد التيمي رضي الله عنه ودرستم بميمطابت ساعات መሳሪያውን አንጠልጥሎን የመጣው ይሄንን ቂሳ ማነሳበት ምክንያት በኋላ እናገራለሁ ሲመጣ ወደ ቤተ መንግስት ከመግባቱ በፊት ለብስ የመጣው ልብስ እዚህ ግባ ማይባል ነው የተቀዳደደ ሲመጣ ወደ ቤተ መንግስት የሚያስገቡ ማለት ነው ያው የቤተ መንግስት ኃላፊዎች አሉ አይደል ጦርማ ይዘ ወደ ንጉሳችን ረስቱም መግባት አትችልም ማለት መግባት አልችልም ማለት እንግዲያውስ እኔነቴን ማለት ነው ይዤ ማልገባ ከሆነ እንደፈለኩት ሆኜ ማልገባ ካልሆነ ያ የናንተ ምርጫ ነው አይ ብላችሁ ምትሸኙን ከሆነ አይገደኝም እመለሳለሁ አለ ረስቱም ጭንቅላቱን የነቀለው ምን ያክል ቢንቀን የሚለው ነገር በኋላ ላይ አስገቡት አለ ሲገባ ማለት ነው ፈረሱን ከውጪ ነበረ ትቶ መግባት የነበረበት ከነፈረሱ ነው የገባው ቤተ መንግስት عزنا والله ሲገባም ትልልቅ ማለት ነው ሹማምንቶች የሚቀመጡበት ከወርቅ የተሰሩት ራሶች ማለት ነው ያው ከዚህ በፊት የነበሩ ንጉሶችን ታውቃላችሁ ፈረሱን አምጥቶ በአንድ ማለት ነው ሹማምንቶች የሚቀመጡበት ከወርቅ ቅብ ወይንም ከወርቅ ከተሰራ ማለት ነው ትራስ ፈረሱን
አስሮ ገባ ከገባም በኋላ ያ የመጡበትን ጉዳይ መነጋገር ጀመሩ ሲመጣም ምንድነው ያረጋው እዚህ ተቀመጥ ሲባል አልቀመጥም ብሎ መሬት ነው የተቀመጠው ለምን ሲሉት እናንተ ያበላሸላለማችሁት በዱንያ ብርቅርቅ ላይ እኛ እንቀመጥም አለው ረስቶም ማለት ነው ካወሩ በኋላ እምናውቃት ኻድ እስከ ዛሬ ታሪክ በወርቅ ቅብ አስቀምጦ የተቀመጠችውን ቃል ነበር የተናገረው ሩብዒ ኢና نحن قوم ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد ومن جور الأديان إلى عدل الإسلام ومن ضيق الدنيا إلى سعة الدنيا والآخرة إن الله سبحانه وتعالى يلاكن سوّجن كسوّج مالتنا عملكو ألاكن سوّج لقزوت ودميمان مالتنا ميقباو أكالن دنتارانو كأمنتوچم ጭቁንነት ፍትህ ወደሆነ እስልምና እንድንጣራነው ከዱንያ ጠባብነት ወደ ዱንያ ሰፊነትና አኺራም እንድንጣራ እንድናወጣም ነው የላከናለው ይሄንን ከነገረው በኋላ እንግዲያውስ የመጣንበት ጉዳይ ተነጋግረናል ረስቱም ከሰማ በኋላ እንግዲያውስ ግዴያኒ ማለት ነው ስጡኝ ላስብበታለሁ ጊዜማ እንሰጥህም አለው 3 ቀን ብቻ ነው የምንሰጠው አስበ ነገረናለሁ ወንዶች ረስቱም يا ربعي بن عامر التيمي رضي الله عنه قرطنة سياي كشمامنتوچو ጋር ማለት ነው ከተወያየ በኋላ በስብሰባ ላይ እያለ ምን ነበር ያላቸው أرأيتم من منطقي أرأيتم من قوتي أرأيتم من ثقتي ይህ ማለት ነው መልእክት ይዞ የመጣውን ربعي بن عامر የሚባለውን ሰውዬ ንግግሩን አያችሁት ቁርጠኝነቱን አያችሁት በራስ መተማመን የሚባለውን ነገር አያችሁ አላቸው اخواني ይሄንን ደረጃ ሊደርሱ የቻሉት لما تمسكوا بكتاب الله جل وعلا ቁርአንን መመሪያቸው የህይወት ማለት ነው ቁርአንን ኢማም የህይወት መመሪያቸው አድርገው ቦታ በሰጡበት ሰዓት ነው እኛም ዛሬ እነሱ በሄዱበት መንገድ ብንኖር ዛሬ ማለት ነው ለጠላት እንዳሻው እኛን አይጫወትብንም ነበር ዛሬ አይደለም ቤተ መንግስት ስራ ቦታ አንድ ሰው ማለት ነው ለመቀጠር ሲፈልግ አርብ ማለት ነው አልሰራም ማለት ትሰራለ ሲባል አልሰራም ያልኩ እንደውን ስራዬን አጣለው በማለት አው ሰራለው ብሎ አይደለም ይደራደረው عزنا شرف بنورن بالتردار النور اذا ايها الاخوه برمضان ውስጥ ማለት ነው መጠመድ ያለብን አመቱን ጠብቀው የተለያዩ ማለት ነው አናሺዶችን በሚለቁልን ሰው የነሱን አናሺድ በማዳመጥ ሳም والله በቁርአን መሆን አለበት ዛሬ الاسلاميه እኮ ቁርአን መቅራት አይደለም ችግሩ ወይንም ቁርአንን ማለት ነው ሐፍዞ በቀልብ ውስጥ ይዞ መጓዝ አይደለም ችግራችን የኛ የሙስሊሞች ችግር ዛሬ ቁርአኑ ይዞ በመጣው መልእክት ማለት ነው መስራት ነው አይደል እንዴ ብዙ ሐፊዞች አሉ ቁጥር ስፍራቸው ማለት ነው ዚግቡ ያኒ በጣም ብዙ የሆኑ በአለማችን ላይ ቁርአንን በአይናቸው ቀርቶ የጨረሱ ሁላችሁም እዚህ ያላችሁ ቀርታችሁ የጨረሳችሁ ናችሁ ይሄ አይደለም ችግራችን ማለት ነው በቁርአን ይዞ በመጣው መልእክት መስራት ነው አይደል እንዴ لذان عبد الله بن مسعود رضي الله عنه من إلال إنا ثعب علينا حفظ ألفاظ القرآن وسهل علينا العمل به
وإن من بعدنا يسهل عليهم حفظ القرآن ويصعب عليهم العمل به والله صدق እኛ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የከበደን ነገር ቢኖር የቁርአን ቃላቶችን ማለት ነው ከልባችን ውስጥ አፍዘን ማስቀመጡ ነው። ይሄንን ሲል ሐፊዞች አይደሉም ለማለት አይደለም፣ ለቁርአን ካላቸው ክብር የተነሳ ነው። የቁርአን ቃላቶቹ ማለት ነው በቀልብ ውስጥ ማስቀመጡ ቢከብደንም ነገር ግን በቁርአን መልእክት መስራቱን አላህ ለኛ አግርቶልናል አለ። ከኛ በኋላ ግን የሚመጡ ሰዎች ቁርአኑን አፍዞ ከቀልባቸው ውስጥ ማስቀመጡ ይቀላቸውና በቁርአን ውስጥ ባለው መልእክት ማለት ነው መስራቱ ደግሞ ይከብዳቸዋል አለ። ሰደቀ والله ትክክል አይደለም። ዛሬ ከበደን ቁርአን ማፈዙ አይደለም። ብዙ ሐፊዞች አሉን ዓለም ላይ በአይናችን ቁርአን ማለት ነው ቀርተን የጨረስን ብዙ አለን። ተፍሲርን ማለት ነው አነብንበን የቀራን ብዙ ሰዎች አለን። ያ አይደለም የኡመል ኢስላሚያ ችግር ዛሬ በቁርአኑ መልእክት መስራቱ ነው። ብንሰራማ ቀደም የኛኒ ወንዶች የደረሱበት ቦታ والله እኛም እንደርስ ነበር። እخواني ሁላችንም ዛሬ ችግር እናወራለን አይደል? መከራ እናወራለን። የሁሉ ችግር መፍትሄ والله የአላህ ቁርአን ነው። ያሳብነው እንዲሳካልን፣ የራቀው እንዲቀርብልን፣ ያለምነው እንዲሳካልን እንፈልግ ከሆነ والله ይሄንን ሁላ ማድረግ የምንችለው በትክክልና በንጹህ ልቦና ወደ አላህ Subhanahu Wa Ta'ala ኪታብ ተመልሰን ኢማማችንና የህይወት መመራችን አድርገን ስንይዘው ብቻ ነው። ለዛ ነው ኢብራሂም ቢኑ አብዱል ዋሂድ አልመቅደሲ ረህመቱላሂ ዐለይህ አልመቅደሲ ሲባል ቁድስ ማለት ነው። አልጀማኢሊ አልመቅደሲ ጀማኢሊ ምትባል ማለት ነው ከተማ አለች በቁድስ ፈከያኒ ማለት ነው አላህ ከይሁዶች እጅ አውጥቶ በያኒ ሙስሊሞች እጅ አላህ Subhanahu Wa Ta'ala አቅሳን ያስቀምጥልን። اللهم اعز اخواننا في قدس ያም የኛ አንዱ ክብር ነው። ስለራቀ የኛ አይደለም ብለን ማለት ነው መዘንጋት የለብንም። ያም የኛ ክብር ነው። ብንጠቁረም ብንቀላም አላህ ማለት ነው እኛን አንድ እንዲያደርግ ያስቀመጠው ነገር አለ። እሱም ላኢላሃ ኢላላህ ሙሐመዱር ረሱሉላህ። ቁድስ ስትነካ እኔ ተነክቻለሁ፣ እኔ ስነካ ቁድስ ያለው ማለት ነው የኔ መነካት ያሳምመዋል። ስለዚህ በዱዓችን ውስጥ አንርሳት ቁድስ ነው والله شرفنا وعزتنا والله። እና ኢብራሂም ቢን ዋሂድ አልመቅደሲ ረህመቱላሂ ዐለይህ ጀማኢሊ ቁድስ ካፈራቻቸው ማለት ነው ዓሊም ናቸው። አድያ አልመቅደሲ የሚባል ትልቅ ማለት ነው ሙስሊም አንጋፋ አንቱም የሚባል ዓሊም علم ለመፈለግ ማለት ነው ለመጓዝ በሚዘጋጁበት ሰዓት ወደ ኢብራሂም ቢን ዋሂድ አልመቅደሲ መተው ምክር እንዲለግሷቸው ማለት ነው ፈለጉ። الضياء المقدسي سماچو محمد بن الواحد الجماعيلي المقدسي رحمة الله عليه من كبار علماء. أن إبراهيم بن الواحد المقدسي لضياء المقدسي يلقصواچو مكر بنور من دنيالوت أكثر من قراءة القرآن ولا تتركه فإنه سيسهل لك الذي تطلبه بقدر ما تقرأه. እንግዲህ እኔ ምክሬን ምታሽኮና ምትፈልኮና ቁርአንን ዕልም ለመፈለግ በሄድክበት አገር ቁርአንን መቅራትን አብዛው። ቁርአንን መቅራትን ማብዛትን እንዳትተው።
ለምን ምክንያቱንም ሲነግሩት ምን አሉ ባንተ ላይ ማለት ነው የሚጠነክሩ ጉዳዮች ሁላ ቁርአንን ባለመተው አብዝተ በመቅራት ምክንያት ያ እንዲሳካል የምትፈልገው ነገር ሁላ ይገራልሃል አሉት በቀራው ቁጥር الضياء المقدسي رحمة الله عليه من ይላሉ እኔም እሳቸው የሰጡኝን ምክር ተቀብዬ ቁርአንን ብዙ በመቀራበት ሰዓት ለመፈለግ የወጣሁት ማለት ነው علم الحديثም ይገራልኛል ብዙም ጽፋለው ግን በቀን ውስጥ ብዙ ያልቀራው እንደውም ያ የወጣውለት ለመፈለግ የወጣውለት علم አይገራልኝም ነበር አሉ اخواني አሁንም ደግምላችኋለሁ ዒዛችን ሸረፋችን ከበራችን ቁርአን ነው በዚያ አጋጣሚ በእያንዳንዳችን ቤት ውስጥ ያለ ችግር ጠቅሼ ልለፍ ሁላችንም ቤት ማለት ነው ቲቪ አለ አይደል ቲቪ ያለበት ቤት አለ እኔ ቤት የለም አልহামዱሊላህ አው ቲቪ ቢቻል እንግዲህ ይሄን ጉዳይ አልገባበት ወዚሩል ኻሪጂ ጋር ተነጋግራችሁ የምታረጉት ጉዳይ ስለሆነ ይሄንን ያመለከተ የውስጥ ጉዳይ ሚኒስቴሮች ስላሉ መጀመሪያው ጉዳይ እነሱ ጋር ደርሶ ነው እልባት ሊያገኝ የሚችለው እኔ እዛ ጉዳይ ውስጥ አልገባም ወላ ደግሞ በዚህ ጋር አብጣችሁ በዚህ ጋር ተፈልጣችሁ መጣችሁ ኢማንን እንድትሞላ አልፈልግም እኔ እዛ ጉዳይ ውስጥም አልገባም አላያል ቲቪ የሚባለው ነገር ብዙ ጣጣ አለው ግን በእያንዳንዱ ቲቪ ማስቀመጫችን ብዙ ጊዜ መጽሐፎች ማስቀመጫ አለው አይደል እንዴ ብዙ ጊዜ ሙስሊም ቤቶች ሄዳችሁ በመትዘይሩበት ሰዓት ባለማወቅ ወይንም በመርሳት ሊሆን ይችላል ወይንም በመዘናጋት ሊሆን ይችላል በቁርአን በቲቪ ማስቀመጫ ስር ቁርአን ተቀምጦ ታገኛላችሁ ቲቪው ደግሞ ይከፈትና ወይ ሙቪ ነው የሚከፈተው ወይ ዜና ነው የሚከፈተው ወይ ደግሞ ሌላ ነገር ሊከፈት ይችላል ያ የተከፈተው ቲቪ የሚያስተላልፈው ጸጉራቸውን የለቀቁ ሴቶች ወይንም አግባብ ያለው አለባበስ የሚለብሱ ሌላ ነገር ኸምር ማስታወቂያ ቁማር ማስታወቂያ ያ ሁላ ማለት ነው የተላለፈ የአላህ Subhanahu Wa Ta'ala ቃል እዛ ስር ነው ያለው ይሄ ወይ ተዘናክተን ነው ወይ ረስተን ነው ወይ ችላ በማለት የምናረገው ነገር ነው ስለዚህ እያንዳንዳችን ዛሬ ወደ ቤታችን በመንመለስበት ሰዓት ቁርአን ከቲቪ ስር ተቀምጦ ያገኘነው እንደውም والله አውጥተን ለሚገባው ቦታ ልናስቀምጠው ይገባል አላህ ስለ ቁርአን ሲናገር ስለ ታላቅነቱ ሲናገር ምን ይላል لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله عدلندي تراروش مالنو لنكتكتبت لن يندس ستلسو بسريال تراروش بسد مشكم أما يجلد تلك الله سبحانه وتعالى قالنا جن چلا بمالت أني سبحان الله عندي قرمينيال ወይ ካልሆኑ መጽሐፎች ጋር ቁርአን የሆነ ቦታ እናገኘዋለን ወይ ደግሞ በቁርአን ላይ ሌሎች ማለት ነው መጽሐፎችን ደርድረን ማለት ነው እናስቀምጣለን ይሄ ሁላ ለቁርአን የሚገባው ክብር አይደለም ለዛ ነው ኢማሙ በይሐቂ ረህመቱላህ ዐለይሂ ሸዕብ الإيمان በሚባለው ኪታባቸው ውስጥ ቁርአን ለቁርአን ለምን መሰጠት ያለባቸውን አዳቦችን 1 2 3 ብሎ ሲቆጥሩ ምንድን ያሉት ألا يحمل على المصحف كتاب آخر ولا ثوب ولا شيء إلا أن يكون مصحفان فيوضع أحدهما فوق الآخر فيجوز البيحقي رحمة الله عليه سماچاو أحمد حسين علي بالالو تلك عالم ناچ بتلي بالشافعية زند مالنو تلك كبر يالاچو أنتم ميبالو أنقاف عالم ناچ ما هو بيحقي رحمة الله الكراساني عرب አይደሉም የፐርሺያ ሰው ናቸው እና ምን ይላሉ አንድ
ለቁርአን መሰጠት ካለበት አዳብ ብለው ሲቆጥሩ አላ يحمل على المصحف كتاب آخر በቁርአን ላይ ማለት ነው ሌላውን ቁርአን አለመጫን አለመስቀመጥ ነው አንድ ወላ ثوب አይደለም ሌላ ማለት ነው መጽሐፍ ልብስን አለማስቀመጥ ወላ ሸይን ወይንም ከነዚህ ውጪ ያሉ ነገሮችን አለማስቀመጥ ነው ለቁርአን መሰጠት ያለበት አዳብ ይሉናል ነገር ግን ሁለት ማለት ነው ሙሳፎች ቁርአኖች አንድ ላይ ያሉ እንደን አንዱም በአንዱ ላይ ማስቀመጡ ችግር የለውም ስለዚህ اخواني ወደ ቤታችን በመንመለስበት ሰዓት አላህ ማለት ነው ለነብዩ የሰጣቸውን ትልቅ ክብር የኛም ክብር የሆነው ቁርአናችን ልጆቻችን የት እንደሚያስቀምጡት والله ዛሬ ወደ ቤት በመንገባበት ሰዓት የመጀመሪያው ስራችን ይሁን ያልሆነ ቦታ ተቀምጦ ካገኘነው والله ለቁርአን የሚገባውን ቦታ ማለት ነው ፈልጋ አስቀምጥ በል ከቻላችሁ ጥሩ ቦታ የጸዳ ቦታ ሽቶ አርጋችሁ በጥሩ ማዕዛ አክብራችሁ ታስቀምጡት والله ያ ነው የሚገባው ቁርአን والله ስለዚህ ዛሬ የወደቅነው ዛሬ የበታች ሆንበት አንደኛው ምክንያት ለቁርአን ቦታ አለመስጠታችን ነው አላህ ለቁርአን ከሚሰጥ እዚህ ያላችሁት ብቻ አይደለም መላ ዓለም ለምንገኝ ሙስሊሞች ባለክ እኔ መስጂድ ውስጥ ያለውን ብቻ ማለት አይደለም ሁላችንም ለው ረጃዕና ኢላ ኪታቢላህ ወኢላ ሀዲ ነብይ ሰለላሁ ዐለይሂ ወሰለም ለሸረፈና አላሁ ጀለ ወዐላ ወደ አላህ ኪታብና ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ብንመለስ አላህ ሰሃቦችንና ከነሱ በኋላ የመጡ ቁሩኑል ሙፈደላ የሚባሉትን አክብሮ እንዳላቃቸው ሁላ እኛንም እዛ ቦታ ያስቀምጠን ነበር اللهم ردنا الى كتابك والى هدي نبيك صلى الله عليه وسلم اللهم اجعل امامنا كتابك وهدي نبيك محمد صلى الله عليه وسلم عزنا وشرفنا وكرامتنا في الدنيا والاخره هو كتاب ربنا جل وعلا كبراتشن شرفاتشن عزاتشن ሁለመናችን በዱንያም በአኺራም والله يا الله كتابنا ይሄ كتاب ነው والله ቦታ እንስጥ በመማር ውስጡ ባለው ነገር በመስራት በማስተማር በማስተላለፍ والله ማለት ነው ለቁርአን ቦታ እንስጠው ኢንሻአላሁ ተዓላ ሁሉ ነገር ይስተካከለናል والله ቁርአን እኮ ኢማን ቢኖርና ቁርአንን ጓደኛ አድርገን ብንይዘው والله ሰው ልጅ ጓደኛ ባላስፈለገ ዛሬ የቀልብ መቆሸሽ ነው ቁርአንን ጓደኛ አድርገን እንዳንይዘ ያደረገን ለዛ ነው ዑስማን ኢብኑ አፋን ረዲየላሁ ዐንሁ ምን ይላሉ ለው طهرت قلوبكم لما شبعتم من كتاب الله አላህ ከማይፈልገው ኖሮ ነገሮች ቀልባችሁ የጸዳ ቢሆን ኖሮ ቁርአንን ባልጠገባችሁት ይሉ ነበር والله ቁርአንን ጓደኛችን አድርግልን በዱንያም በአኺራም والله ቁርአንን በውስጡ የዱንያ ላይ ጓደኛው የህይወቱ መሰረት አድርጎ ያዘ ሰው ነገ ከጀሃነም አይገባም ቁርአን ይሟገትለታል ነብዩ አለይሂ ሰላቱ ወሰለም እንዳሉን ሌላው ቁርአንን ካነሳን ረመዳን ውስጥ ብዙ ጊዜ የሚነሱ ጉዳይ አለ ስንቀማመጥ ስንት ጨረስክ ስንት አከተምት ምንባባለው ነገር አለ አይደል አትጠያየቁ ኢኽዋኔ አስፈልግ انت وربك والله انتنا جيتا تساسب والله ሁለተኛ ደግሞ ብዙ ለማክተም ብለን ይፈጠነና ስርዓቱን ያልጠበቀ አቀራረም አንቅራ ሐቁን ጠብቀ በሚቻለ ያክል ያኒ ማለት ነው ወረቲል القرآن ترتيلا እንደተባለው ቀርተ በረመዳን ውስጥ አንድ ማክተሙ ይሻላል حقون ساتطبق مالنا بزو غيزه كماكتم عبد الله بن عباس رضي الله عنه من يلالو لأن أقرأ إذا زلزلت والقارعة وتدبرهما أحب إلي من أن أقرأ البقرة وآل إمران تهذيرا أني مالنا ፍጥነት ባለው ሐቁን ባልጠበቀ አቀራር
ያኒ በቀራንና አለ ኢምራንን ከመቅራት ይልቅ ሐቁን የጠበቀ አቀራርን መቅራት ይሻለኛል إذا زلزلتنا والقارعا بهون يلونال ابن عباس رضي الله عنه مفلقوا بالتدبر يستنتنك اندتكرا أسبال ملكون دياني اندتكرا ونجي بزو لب 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 يارقون مقراتنا دلم كن يمفلقوا إيه بقرآن زوري علنو أنا شيدا دلم إخواني الله النسون من يانم كتتنيون من قد يمران ሁለተኛ ሰዓት የለንም በረመዳን ውስጥ ልንጠነቀቀው የሚገባው ነገር ሙሰልሰላቱ ረመዳንያ በረመዳን ውስጥ ረመዳንን ጠብቆ የሚለቀቁ ሙሰልሰሎችን ነው እናንተ እዚህ ያላችሁ ታያላችሁ ማለት አይደለም እኔ ግብጽ በነበርኩበት ሰዓት ረመዳን ሊገባ 3 ወር ወይንም 2 ወር ሲቀረው የግብጽ ማለት ነው መላ ከተማ በተለያዩ ረመዳን ውስጥ በሚለቀቁ ማለት ነው ሙሰልሰሎች ወይንም ፊልሞች ይጥለቀለቃል ማስታወቂያ ይሄ ግብጽ የሄዳችሁ ሰዎች ልታውቁ ትችላላችሁ ወይንም አይታችሁት ይሆናል ልክ ረመዳን ሊገባ ሲል ጠብቀው ነው የመጀመሪያ የረመዳንን ሌሊት አንድ ብለው ማለት ነው ሙሰልሰልን የሚለቁት እኔ የሚገርመኝ አንዳንድ ሰው ይሟገታል ይሄ የምታዩት ማለት ነው ሙሰልሰል ሁላ እኔ ጥያቄ ልጠይቃችሁ የዑመር ፊልም ሊሆን ይችላል የዩሱፍ ፊልም ሊሆን ይችላል የዩሱፍ ፊልምማ መጨረሻው እኮ የፍቅር ፊልም ነው አይደል እንዴ መስለው አይደል እንዴ ሴትዮዋ አብዳበት የሚታየው ነገር ሁላ ብዙ ጥያቄዎች አሉ አንድ ሙስሊም አጅነቢ ሙስሊም ከሆነ አጅነቢ ከማይገባት ሰው ጋር እንዳትቀመጥ ብሎ ነብዩ አለይሂ ሰላቱ ወሰለም ሲያዙ ከዛ በዘለለ ማለት ነው ሸሪዓው ፊልም አብራ እንድትሰራ የሚፈቅድ ይመስላችኋል ሁለተኛ ዑለማዎች የሚያነሱት ጉዳይ ፊልሙን የሚሰሩ ሰዎች ሙስሊም እንደመሆናቸው መጠን ከፊሎቹ የሙስሊምን ማለት ነው ገጽታ በመላበስ ከፊሎቹ ደግሞ ማለት ነው የኩፋሮችን ገጽታ በመላበስ ነው አይደል ፊልሙን የሚሰሩት አንድ ሙስሊም የሙስሊምን ገጽታ ማለት ነው ተላብሶ ፊልም መስራት ይቻላል አቡ ጀህልን ሆኖ መስራት ይቻላል ሙሰይለመተል ከዛብን ሆኖ መስራት ይቻላል ስለዚህ እነዚህ ሶስተኛ ፊልሙ ላይ ምናያቸው ሰዎች ፊልሙን ሰርተው ካበቁ በኋላ በፊልሙ ላይ ምናያቸው ሰዎች እንዳይመስሏችሁ ያቺ አይሻ ወይንም ኸዲጃ ሆና አይሰራቸው ልክ ፊልሙን ስትጨርስ ሂጃብ አትለብስም ይሄ የሚታወቅ ጉዳይ ነው እኔ ማዋሸው ነገር ነው ታዲያ አይሻና መሰሎቿ በእንደዚህ ሂጃብን ከፊልሙ በኋላ በማትለብስ ማለት ነው ሳቂጣ በሆነች ሴት መመሰል ትችላለች እንዴ ስለዚህ اخواني እኔ ይሄንን ያልኩት ከራሴ አይደለም ዑለማዎች ማለት ነው በዚህ ዙሪያ ሰፋ ያለ የራሳቸው ሆነ አስተያየትና መልእክት አለ ተመልሳችሁ አንብቦት ዩሱፍ ያለው ጉዳይ አይደለም እኔ እንዳትወቅሱኝ ረመዳን ውስጥ ሙሰልሰል አያስፈልግም والله እኮ ያ የቱርኩ ማለት ነው ሙሰልሰል እንዴት አይነት አስተማሪ ነው ማሻአላህ ኹዋኒ ቁርአን ያለ አስተማሪኝ ሰው የነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ሐዲስ ያለ አስተማሪኝ ሰው እነዚህ ሁለት መሰረት የሆኑ ነገሮች ማለት ነው ያለ አስተማሪኝ ሰው ያ እኔን ያስተምረኛል እንዴ የሚያስተምረኝ ቁርአን ነው የሚያስተምረኝ የነብዩ አለይሂ ሰላቱ ወሰለም ሱና ነው ሁለተኛ እውነተኛ ታሪክ ያልተዛባና ያልተበረዘ ታሪክ ምትፈልጉ ከሆነ ፊልሞችን በማየት ሳይሆን ዑለማዎች ብዙ ዑምራቸውን ማለት ነው
የተያኒ ነፍሲያ የፈለገችውን ነገር ተጭኗት አንድ ቀን ሳያረጉ ስሜታቸውን ማለት ነው ገለው ለዚህ ያስተላለፉት በርካታ መጻፎች አሉ ያልተበረዙ ያልተቀነሱ ብዙ ማለት ነው ታሪክ ሊሰጡን የሚችሉ እነዛም መጻፍ እናንብብ በፊልም አይደለም الله سبحانه وتعالى بسورة البقرة على النبي عليه الصلاة والسلام من يلاله حديث ابن ماجه حديث أنس بن مالك رضي الله عنه إن من الناس مفاتح للخير مغالق للشر وإن من الناس مفاتح للشر مغالق للخير وطوبى لمن جعل الله مفاتح الخير على يديه وويل لمن جعل الله مفاتح الشر على يديه بزي حديث زقوا له النبي عليه الصلاة والسلام كسوش مكاكل الله سبحانه وتعالى يخير بروچن مكفشا اميادرقونا يشر مروچن مزقا اميادرقو سؤالالو كسوش مكاكل دقمو الله يشر بروچن كفاچ اميادرقونا يخير مالنو بروچن مالنو زقي اميادرقو علالو نبي عليه الصلاة والسلام يخير بروچن مالنو مفشا بأجو لا يسكمت سو دسي بلو على النبي عليه الصلاة والسلام يشر مكفشاوچن بأجو لا يسكمت سو دقمو بجهنم مستمتقن ويل باليان بتبالچو أبشر على النبي عليه الصلاة والسلام النزي رمضان طبقوا برمضان استمالنو مسلسلات أميلك ولن أكتروش ይህ የነቢ አለይሂ ሰላቱ ወሰለም ሐዲስ ሊመለከታቸው ይችላል እኔ ሙፍቲ አይደለሁ ስለዚህ ኢንሻአላህ ተዓላ اخواني በሶስተኛ ኢንሻአላህ ተዓላ ረመዳን ውስጥ እስራፍ የሚባል ነገር እንጠንቀቅ እስራፍ والله የምግብ እስራፍ የመብል እስራፍ የመጠጥ እስራፍ برمضان استنتنقق والله لمبلا امنچلو ነገር እናዘጋጅ የተረፈ እንደሆን እንደፋለን امنلو ነገር ደግሞ እናዘጋጅ لزاني ابن مسعود رضي عبد الله بن عباس من يلالو كل ما شئت والبس ما شئت ما اخطعتك خلتان صرف او ያሻህን ብላ ያሻህን ልበስ ሁለት ነገሮች ማለት ነው አንተን ከመንካት ያጡክ እንደሆን እስራፍ ማድረግና ኩራት የተሞላው ማለት ነው ደስታ ከነዚህ ሁለት ነገር መስዳት ይቻልክ እንደሆን ያሻህን ብላ ያሻህን ጠጣ ይሉናል ابن عباس رضي الله عنه ስለዚህ ረመዳን ውስጥ اخواني ምግብና መጠጥ እስራፍ አናርግ والله اسراف ከማድረጋችን በፊት ሀገራችንን እናስተውስ እኛ ዛሬ እጃችን ሳይሰስት ማለት ነው ከጋርቤጅ ወስደን የምንጥለው ምግብ በሀገራችን ምን ያንን ምግብ ለባገኘው ብለው የሚከጅሉ ብዙ አሉ ይሄንን ኒዕማን ጸጋነቱን አውቀን አላህን አመስግነን ማለት ነው እስራፍ ሳናደርግ ቀርተን ሳንጠቀምበት የቀረን እንደሆን ይሄንን የሰጠንን ጸጋ አላህ ይቀበለናል ሐሰን አልበስሪ ረህመቱላህ ዐለይሂ ምን አሉ ان الله ليتنعم بالنعمه ما شاء فاذا لم يشكر عليها قلبها عذابا الله يشاون ያክል ማለት ነው በባሮቹ ላይ ጸጋውን ይውላል ይህ በባሮቹ ላይ ዋለውን ጸጋ አላህን በማመስገን እስራፍ ባለማድረግ አላህን ማለት ያላመሰገነው እንደውን ከመጠጋነቱ አውጥቶ ወደ ቅጣት ይቀይረዋል አሉ ከዛሬ 50 ዓመት በፊት ሶማሌ ሀገር ታሪክ መልሰን እናንበብ የዛሬ በሰባዎቹ በሰማኒያዎቹ ሶማሌ የምትባለው ሀገር ከራሳ አልፋ እነ ሳዑዲን ማለት ነው በገንዘብ በወርቅ በተለያዩ በመግብ በተለያዩ ማለት ነው እንስሳዎች እምታግዝ ሀገር ነበረች ዛሬ የራሃብና
የጦርነት ሰቆቃ ሆና የቀረችው ሀገር ሶማሊያ በል በ1960 ከገዢዎች ነፃ በወጣችበት ሰዓት ምን ተብላ ነበር የምትጠራው? ስዊስራ አልኢፍሪቂያ የአፍሪካይቷ ማናት ስዊድን በመባል ነበር የምትጠራው ሶማሌ። ለዚህ ሁላ ችግር የተዳረሰችበት ምክንያት ዑለማው الاسلام ሲናገሩ አንዳ ማለት ነው ከጥጋባቸው የተነሳ ሶየው ጉበት ለመብላት ሲፈልግ ብቻ ምን ያረጋል? ከብቱን ወይንም ፍየሉን ወይንም በጉን አርዶ የቀረውን ይጥለው ነበር ጉበት ብቻ ለመብላት። ሉብናን ዛሬ ከሚድል ኢስት በጣም ዝቅተኛ ህይወት የሚኖሩ ሉብናኖች ናቸው አይደል? የዛሬው እንደ ሶማሌ ዛሬው መለስ ብለን 40 50 ዓመት 20 ዓመት ብንመለስ ሉብናንም የሚድል ኢስት ስዊድን በመባል ነበር የምትጠበቅ። እነሱም ያሻቸውን እየበሉ ያሻቸውን ይወረውሩ ነበር። ዛሬ ሉብናን ያለችበትን አህዋለን። ስለዚህ እስራፍ ምናረግ ከሆነኛም አላህ በሰጠን ነገር በትክክለኛው ማንጠቀም ከሆነ እንደ ሀገር የሚያጠፋናል፣ እንደ ግለሰብ እንደ የቤታችንም አላህ ማለት ነው ያ የሰጠንን ጸጋ ተቀብሎን ያለ ጸጋ ያስቀረናል። ስለዚህ ረመዳን ውስጥ ብዙ ወንድም አሉን፣ ብዙ እህት አሉን፣ ብዙ የተቸገሩ ወገኖች ማለት ነው በሀገራችን አሉ። እዚህ እስራፍ ምናረገውን በመላክ እነሱን እንመግብ። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين። ጥያቄ ካላችሁ በዚህ ጉዳይ ሌላ ጥያቄ ካላችሁ ግን አልቀበልም። መስጂዱ የራሱ የሆነ ኢማም ስላለው انا لست من المفتي እኔ ሙፍቲ አይደለሁም። ኢንሻአላህ ጥያቄ ካላችሁ ነቢ አለይሂ ሰላቱ ወሰላም ሚንበርን በሚወጡበት ሰዓት አሜን አሜን እያሉ ነው አይደል የወጡት? የመጀመሪያውን አውቀናል። ሁለቱ የቀሩት ምንድናቸው? አንደኛው ነቢ አለይሂ ሰላቱ ወሰላም እናትና አባቱ የእርጅናን ዘመን ደርሶ እነሱን በመጦር እነሱን በመከደም ጀነት ያልገባ ሰው አፍንጫው ከመሬት ይላተማሉ። ሐቅ الوالدين። ሌላው ሶስተኛው ነቢ አለይሂ ሰላቱ ወሰላም ስሙ እኔ እሱ ዘንድ ተጠርቶ በኔ ላይ ሰላዋት ያላወረደ ሰው አፍንጫው ከመሬት ይላተማሉ። ነቢ አለይሂ ሰላቱ የነቢዩን አለይሂ ሰላቱ ወሰላም ስም ስንሰማ ሁሌም በሳቸው ላይ ምን ማድረግ አለብን? ሰላዋት ማውረድ አለብን። እነዚህ ናቸው። አልሐቂቃ አላሁ አዕለም። ሌላ ጨረስን? ምን قدم يتكسنا حديث ነው يستحلون الحر والحرير